እውቀት የሚባለው ነገር አንድን ነገር صحيح በሆነ ወይም በትክክለኛ በሆነበት ነገር ላይ ያን ነገር ፈህም ማድረግ መረዳት ማወቅ ያን ነገር ዒልም ወይም እውቀት ብለን እንጠራዋለን። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين ودنا يتكبروا أفريكا تي في تكتاتاج السلام عليكم ورحمة الله وبركاته ዘውትር ቅዳሜ ከምሽቱ 3 ሰዓት ወደ እናንተ የሚደርሰው የወጣቶች መድረክ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬ ከሁለት እንግዶች እዚህ ይገኛሉ። ከነሱ ጋር የእውቀት መንገድ በኢስላም በሚል ዙሪያ የተወያየን ለ50 ደቂቃ ያክል ቆይታ እናደርጋለን። እናንተም በዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁ በፔጆቻችን ሼር እንድታረጉን እያልኩኝ ወደ ፕሮግራም ይገባለሁ። በቅድሚያ እንኳን ደህና መጣችሁ ሁለታችሁ። ያው ሰዓታችሁን ሰጥታችሁ እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። በቅድሚያ ለተመልካቾች ራሳችሁን ታስተዋውቁልኝና እንጀምራለን። ከቀኝ ልጀምር ኢንሻአላህ። ቢስሚላህ ስሜ መሐመድ ሳኒ ሐምደላ አብደላ እባላለሁኝ። ያው ትውልዴም እድገቴም አዲስ አበባ ነው። አልহামዱሊላህ ቂራአትም በአብዛኛው እንትን ያልኩት አዲስ አበባ ነው። አልহামዱሊላህ አሁን ያለሁበት ሁኔታ የተለያዩ ቦታዎች ላይ ተርቢያና አረብኛን በማስተማር ላይ ነኝ ያለሁት። ማሻአላህ ራሱ ከራሳችን ጋር ይገናኛል። ጀዛከላህ ኸይር። ግራ በኩል ያለው ወንድሜ እንተዋወቅ። መርሐባ ለተመልካቾች ነው። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አብዱል ሽኩር ሷላህ እባላለሁ። ያው እኔ ትውልዴም እድገቴም እዚሁ አዲስ አበባ ላይ ነው። ምናልባት ያው መድረሳዎች ላይ በኡስታዝነትም በኢዳራነትም የማገልገል ስራ እየሰራው እገኛለሁ። ይሄን ይመስላል። ጀዛከላህ ኸይር። ለዚህ ያው ከእውቀቱ ጋር በቀጥታ ተያያዥ ናችሁ ሁለታችሁ። ቢዝነስላ እንግዲህ ያው አሁን እንደምናየው ያው ይሄ ወጣቱ ጋር አሁን ባለንበት ዘመን ይሄ እውቀት አለ እንላለን፣ ግን እንዴት ነው ያለው? ማህበረሰቡስ ምን ላይ ነው የሚገኘው? እውቀት በዚህ ደረጃ ካለ ለምንድን ነው ማህበረሰባችን ላይ ይሄ ሁሉ ክፍተቶች ያሉት? በንግዱ ዓለም ላይ በተለያዩ ዘርፍ ላይ እንዴት ነው መድረስ አካባቢ ያለው እውቀትስ ምን ይመስላል? ሰው በዚህ ደረጃ ካወቀ ለምን አንዳንድ ስህተቶች እናያለን? አሁን ባለንበት ዘመን ያው ሰዎች ቀብርን ሁሉ እስከ ማምለክ የደረሱበት ነው። በ21ኛው ክፍለ ዘመን ስፔሻሊ ወጣቱ ይሄን ነገር እንዴት ነው በዚህ ዘመን ላይ ሊሰራ የሚችለው? እውቀቱ አልደረሰም፣ ያሰጣት ችግር ነው፣ የትምህርት ስርዓታችን ነው፣ የኡስታዙ ነው፣ የተማሪ ነው የሚለውን በፕሮግራማችን መሀል ኢንሻአላህ እያነሳን የሚቀጥል ይሆናል። እንደው እስቲ በቅድሚያ ይሄ እውቀት የምንለው ነገር የመሰረታዊ ጽንሰ ሀሳቡ ምንድነው ከሚለው ልጀምር ከወንድሜ መሐመድ ሳኒ። ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ اللهم لا علم لنا إلا ما علمتنا وعلمنا بما جهلنا اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا። እውቀት የምንለው ነገር ከምንም በላይ ከዚህ ፊት እኛ ጋር ያልነበረ ነገር እዛን የማናውቀውን ነገር የምናገኝበት የሆነ ኢድራኩ ሸይእ ይላሉ ዑለማዎች። አላማሁ ዐለይሂ ባለበት ነገር ላይ የሆነ ነገር ማግኘት፣ ምናልባት ከዚህ ፊት ይሄን ነገር የማያውቀው የነበረን ነገር ተጨማሪ የሆነ ነገር እንትን የምንለው ነገር እውቀት ይባላል። ጠቅለል ባለ ሁኔታ ስናስቀምጠው እውቀት የምንለው ነገር የራሱ የሆነ ሲጋዎች ይኖሩታል። ምናልባት ይህን ይመስላል። ጀዛከላህ ኸይር ኢንሻአላህ። እንደ ወንድሜ አብዱል ሽኩር እዚህ ሀሳብ ላይ የምትጨምረው ነገር አለ? ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አማ ባዕድ ያው ወንድሜ ብሎታል። እውቀት የሚባለው ነገር አንድን ነገር صحيح በሆነ ወይም በትክክለኛ በሆነበት ነገር ላይ ያን ነገር ፈህም ማድረግ መረዳት ማወቅ ያን ነገር ዒልም ወይም እውቀት ብለን እንጠራዋለን። ይሄም ያው ምናልባት ቀጥታ ዲን አልኢስላም የተገነባበት
ትልቁ የኢስላም መንሃጅ ነው። እስልምና የሚባለውና እውቀት የሚባለው ነገር የሚለያዩ የሚነጣጠሉ ነገራቶች አይደሉም። ዲናችንም ቁርአኑም ሲመጣ ኢቅራ በሚለው ነው የመጣው። እንዲሁም ነብዩም ሰለላሁ ዐለይሂ ወሰለም ደግሞ ሲጠይቁ የነበረው ነገር አላህ ብቸኛው እንዲጠይቁ የነገራቸው ነገር ወቁል ረቢ ዚድኒ ዒልማ ነው። እና እውቀት የሚባለው ነገር አንድን ነገር በትክክል ያህን ነገር ያለበትን ቦታና ሁኔታ ማወቅ ነው። ዘከር እንደው ሌላ ወደ ወንድም መሐመድ ፋኒ ለምጣና እነዚህ እውቀት ምንላቸው ደረጃዎቹ ምንድናቸው? አሁን ባለንበት ጊዜ ምን አይነት እውቀት ነው ለኛ የሚያስፈልገን ሚለውንም እስቲ እንደው አያይዘ ብታነሳ ምን ያክል ነው አስፈላጊነቱን እስቲ በቅድሚያ እናንሳ። እውቀት አስፈላጊነት ወሳኝ ነው በጣም። ያለ እውቀት የሚሆን ነገር የለም። እዚህ ምድር ላይም አላህ Subhanahu Wa Ta'ala የሰው ልጅን ከፈጠረ በኋላ ትልቁን የሆነውን ለሰው ልጆች በመፍጠር የተነሳ ለአደም ስገዱ ብሎ ሲል ትልቁ ውድድር ያደረገው አላህ Subhanahu Wa Ta'ala እውቀትን ነው። وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء ብሎ ያለበት ነጥብ ያለምንም ይሄ እውቀት አስፈላጊነቱን ነው የሚያመላክተው። هل يستوي الذين يعلمون والذين لا يعلمون ማለቱ ልክ ወንድሜም እንዳለው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ረቢ ዚድኒ ዒልማ ብለው ሰዎች እንዲጨምሩ የሚፈልገው ነገር ትልቁ ይሄ ሰው ልጅ መከበሪያውም ነው። ወለቀድ ከረምና በኒ አደም አላህ ካለ በኋላ ምድር ላይ ያለውንም ባህር ላይ ያለውንም ሌሎችም ነገሮችን ኃላፊነትን እንዲወስድ ሲያደርገው ትልቁ ነጥቡ የእውቀት ጉዳይ ነው። ምድር ላይ ያለ ጉዳይ አለ፣ ባህር ላይ ያለ የተለያዩ ቦታዎችን ገብቶ እንዲያይ ሲያደርገው አላህ እውቀትን እያሳየው ነውና የመጀመሪያው አላህ የፈጠረበትም የሰው ልጅን ከፈጠረ በኋላ ካደረገው ነገር አንዱ እውቀትን ነው። እና አላህ Subhanahu Wa Ta'ala ዒልምን ትልቅ ቦታ መስጠቱ የምናየው የሰው ልጅ መከበሪያው የመዋረጃውም አንዱ መለኪያ እውቀት ነው። እውቀት ሲኖረው የነገሮችን የመረዳት ይኖረዋል። ተዓሙሉ ይስተካከላል። ከሰው ጋር ያለው ተዓሙል ሊሆን ይችላል ከጉዝ ሐታ ጉዝ ነገር ራሱ ያለምንም እውቀት በእውቀት የተነሳ ነው ኳረል እውቀት ያላቸውን ሰዎችን አላህ በማክበሩ የተነሳ ጉንዳኗም ሳትቀር ሳር ቅጠሉም ሳትቀር ያስተግፊሩ በጣም ያለም ማህርታ ይጠይቃል እውቀት ላለው ሰው እውቀት ለሚያስተምር ሰውና ይሄ ሁሉ ትሩፋቶችን ስንመለከታቸው ሐቂቃ ያለምንም እንደው ትልቁ ነጥቡ መላእክታን የሚያክል የሆነ ነገር ክንፉን ዝቅ እንዲያደርግ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢነል መላኢከቱ ለተደዑ አጅኒሐቲሃ ለጣሊብ العلم ሪደን ቢማ يصنع ያሉበት ነጥብ ስንመለከተው ሐቂቃ ትልቅ የሆነ አህሚያውን ነው የሚያመላክተን። አልዕልሙ የተባለበት እንደ ሸሪዓ ትልቅ ቦታ ነው ያለውና ይበልጥ ወላሂ ስለ ዒልም ጉዳይ በኔን አይነቶች ሰዎች አንደበት መናገሩ ሐቂቃኒ አላቅም እንትኑን ያሳንሷል ብዬ ነው ማሰበው። ለአላህ ግን በዚህ ነገር ላይ በማውራታችን የተነሳ ደግሞ ምናልባት እዛ መስመር ላይ አላህ እስቲቃማውን ከሰጠን ያው በመመኘት ነው እንጂ ይሄ አህሉ እንደው ወላሂ ትላልቅ ሰዎች በዒልም ብዙ ነገር ያሳለፉ በትክክልም ነጥቡን ያገኙ ሰዎች ይበልጥ እንትን ቢሉት ኸይር ነበር። እኛም ደግሞ ግን ማንሳታችን ደግሞ የግድ ነው ኢንሻአላህ በመነጋገራችን አላህ ምን ያህል ነገሮች እንደሚሰጠን አናውቅምና ከዚህ አንፃር እውቀት በእስልምናም ብንመጣ ሐቂቃ እንደው ሎጂካልን ብንወስደው ከእስልምና ውጪ ማንኛውም ሰው በመሆኑ ራሱ እውቀት ያለውና እውቀት የሌለው አይስተካከልም። አላህ ሐቅ ተናግሯል። هل يستوي الذين يعلمون والذين لا يعلمون ብሎ ያለበት ትልቅ ነጥብ እንደው በሎጂክም ብናስበው አይስተካከልም አይገናኝም ይላልሁኝ والله اعلم። ጀዛከላህ ኸይር ባረከላሁ ፊክ። ጥሩ ነጥብ ነው ያነሳው። ወንድም አብዱሽኩር ደምጣና ይሄ እውቀት የምንለው ነገር ራሱ አይነት አለው። ይሄ መማር አለብን ይሄን የለብንም የምንለው ነገር እሱ ፓርት ላይ ብናነሳ ያው ምናልባት እንደ እስልምና ኸይሩንም ሸሩንም ማወቅ ጥሩ ነው። እኛ በተማር ነው ማለት ነው በቀራ ነው ኸይሩንም ሸሩንም ማወቅ ኸይር አለው። ዑመር ሚሉት አንድ አባባል አለ አረፍቱ ሸር ላ ሊሸር ይላሉ ላኪን ሊአተቂህ ነው። ሸር የሆነ ነገር አወኩትኝ
ሸርን ነገር ማለት ነው። ለምን ለሸር አይደለም ያን ነገር ያወቅኩት፣ ያን ሸር አውቄ ልሰራው ሳይሆን ሊያተቂህ እኔ ከዛ ነገር ልጠበቅ ይላሉ። ሸርን ነገር ያላወቀ ሰው የቀኡ ፊህ ነው፣ ራሱ ላይ ሸሩ ላይ ይወድቅበታል። ስለዚህ ምናልባት ከዛ አንጻር እንደ ሙስሊም ያለውን ተጨባጭ ዋቂዑን ጊዜው ላይ ያለውን ነገር ሁሉንም ነገር ማወቁ ኸይር ነው። ዲናዊ የሆነውንም ይሁን አካዳሚካሊም ሌላ ማንኛውም አይነት እውቀት ማለት ነው። እነዛን ነገራቶች ማወቁ ኸይር አለው። ኸይር ከሆነ ያው ኸይሩን ለመስራት ነው፣ ሸር ከሆነ ደግሞ ሸሩን ለመራቅ ማለት ነው። ምክንያቱም እውቀት ማለት ያኒ እውቀት ያለው ሰው ከመሰል ሐይ ነው። በቃ እውቀት የሌለው ሰው ደግሞ መይት በለው ወይም ደግሞ በጨለማ የሚጓዝና በብርሃን የሚጓዝ ሰው እንደማለት ነው። እውቀት ኖሮ አንተ በእውቀት ስራዎችህ የምታከናውን ከሆነ በጠራራ ፀሐይ እንደሚጓዝ ሰው ገደሉን፣ እንቅፋቱን፣ ምኑን እየለየህ ትሄዳለህ። ነገር ግን እውቀት ሳይኖር እውር ድንብር ከሆነ በጭፍን የምትጓዝ ከሆነ ፊት ለፊትህ ያለው ምንድን ነው? ይሄ በዲንም ይሁን በዱንያም ይሁን ማለት ነው። ፊት ለፊትህ ያለው ምንድን ነው? እንቅፋት አለ ወይ የለም ወይ ገደል ነው አይደለም የሚለውን ነገር ማወቅ አትችልምና የትኛውም አይነት እውቀት ዒልም ያው እንደንያው ማለት ነው ማወቁ ኸይር ነው ብዬ ነው የማስበው እኔ። እንደው አንዳንዴ ምን አለ ከትምህርት ጋር ተያይዞ አንዳንዱ የአካዳሚክ ትምህርትን ብቻ የተማረ ሰው ነው ሆነ እውቀት አለው ተብሎ የሚታሰበው እንደኛ ማህበረሰብ። ሌላው ደግሞ ሸሪያው ምናምን ደግሞ አንደኛ ትርፍ ሰዓት ነው የሚሰጠው፣ ያው ከትምህርቱ ይመልስ ነው እንዲማሩ የሚደረገው። ይሄ ሁለቱ ጋር ያለን ቦታ እንዴት ነው መታየት ያለበት? እውነት እውቀት ምንድነው ነገር የአካዳሚክ ትምህርት ብቻ ነው? የሸሪያ እውቀት አይደለም? በወላጅ በኩልም ብዙ ጊዜ ድጋፍ የሚደረገው ለአካዳሚክ ትምህርት የምናረጋቸው ነገሮች በደንብ ይሟላሉ፣ አስጠኝ ይቀጠርለታል፣ በደንብ ያው ድጋፍ ይደረጋል። ያ መጥፎ ነው ለማለት ሳይሆን በዛው ልክ ደግሞ እኛ የተፈጠርንለት አላማ አለ፣ ማወቅ ያለብን ነገር እዚህ ዱንያ ላይ ስንኖር ከቤተሰብም አንግል ከታየ ለዛ ነገር ቦታ አይሰጠውም። ከትምህርት መልስ በትርፍ ሰዓት ከደከሙ ቅሩ ይባላሉ። በዛው ልክ ደግሞ ትምህርት ቤት ሲሄዱም እዛ የሚያስተምራቸው አካል ጋር የሆነ ነገር ያው አንድ ሰው ትምህርት እስከሰጠ ድረስ ትምህርት ቤት ላይ በሺዎች እንከፍላለን። እዚህ ቁርአን ቤት አካባቢ ላይ ግን 100 እና 200 ብር ለመክፈል ብዙም ወላጅ ፍላጎትም የለውም። ተለምኖ ተደውሎለት ምናምን ነው። እና ይሄ የምን ችግር ነው? እውነት እውቀት የምንለው ነገር ከአካዳሚክ ጋር የተያያዘ ብቻ ነው ወይስ የሸሪያው እውቀት አያስፈልገንም? ወይስ እኛ ምንድነው ወላጅ ቦታ ስለማንሰጠው ነው? ምንድነው ችግሩ? እናንተ ያው እንዳስተማሪ የምታስተውሉት ነገር። ሀቂቃ እንደው ሁለቱን ነገር ለይቶ ማየት እኔ ዲንን አልተረዳንም ብዬ ነው ማሰበው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር የጎደለውን እውቀቶችን የተለያዩ ሰሃቦችን ስም ባንጠቅስ እንኳን የተለያዩ ሰሃቦችን እንዲማሩ ይልኩ ነበር አይደል እንዴ? ምርኮኛ ሲይዙ ደግሞ አንድ ሸርጥ ከሚያደርጉት ነገር ደግሞ ሰሃቦቹ ጋር የሌለን እውቀት እንዲያስተምሩ ያደርጋሉ። ያ ነገር እንዴት ነው ተብሎ ሲባል ያለምንም ለእውቀት መለያ የለውም ነው። አንደኛ ታሪካችንም አለማወቃችን ነው ብዬ ነው ማስበው። ዓለመል ኢስላም ለዚህ ስልጣኔ መድረስ አስተዋጽኦ ያደረገው ዓለመል ኢስላም ነው። ይሄ ምንም አንክደው ነው። በሕክምናው ዘርፍ ብንል፣ በስነ ህንጻው ብንሄድ፣ በተለያዩ ሎጂኮችን ብንመጣ የእስልምና የሙስሊሞች አስተዋጽኦ ያለበትን ነው። ዑመር ይናገራሉ፣ ያለፈን ታሪክ ያላወቀ የወደፊቱን ታሪክ አይሰራም እንዳሉት እኛ ታሪካችን አለማወቃችን ነው ብዬ ነው ማስበው። እንደ ዒልም ደግሞ ስንመጣ እኛም በመድረሳ ሀያት ላይ ባሳለፍ ነው ትልቁ ነጥብ መደረግ ያለበት እኛም ኡስታዞችም ራሱ አካዳሚ ላይ ፎከስ አድርገን መስራትም አለብን። አንድም የማህበረሰቡ እንዳለም ሆኖ እያለ በራሴም ተጅረባ ያገኘሁትም ነው። በመድረሳ ሀያቴ ላይ ስሰራ የግድ አካዳሚ ላይ አሪፍ ግሬድ ያላመጣ ተማሪ ልመታውም እችላለሁኝ። ሌላም ነገር ኡስታዞች ዘንዳ በዚህ ልክ አልተመጣም። ምንድን ብዬ ማሰበው የማህበረሰቡ ችግርም እንዳለ ሆኖ እያለ የሚለይ ነገር አይደለማ። ምክንያቱም ከተለያዩ መድረሳዎች የመጡ ሰዎች እነማን ናቸው? ለምሳሌ ኢማሙ ሻፊዒን እንውሰድ ረህመቱላሂ ዐለይህ፣ የዚህ ዓለም ብርሃን ናቸው እሳቸው።
ማቴማቲክስ ላይ የሚደርሳቸው አልነበረም። በጣም ትልቅ የሆነ እንትን የነበራቸው። ሌሎችም እንምጣ እና ኢብኑ ሲናን መሰል ትላልቅ ዓሊሞች የሚባሉት ከየት ነው የመጡት? ሐቂቃ ያለምንም ሕክምናውም ላይ ብንመጣ ተለያየ ዘርፍ ላይ እና ታሪካችንንም አለማወቃችንም ነው። በመድረሳ ሀያትም ደግሞ ሲሰራ ምናልባት አላውቅም እንደ ያለው ተጨባጭ እኔም ካጋጠመኝ ነገር አንዱ ምንድነው አካዳሚ ላይ በቃ በደንብ አድርጎ መስራት አለበት የሚል ተማሪው እንዲሰራ እንዲነሳሳ የሚያደርጉ ነገሮችን ብንሰራና ፎከስ አድርገን እኔ በራሴ ውጤት ስላገኘሁበት ነው። እንደውም እንደ ተሞክሮ የሚሆነው የሆነ መድረሳ ላይ እንትን ስል የዛሬ 10 ዓመት ምናምን ስሰራ የክረምት ላይ ማትሪክ የሚፈተኑ ተማሪዎችን እንዲያጠኑ መድረሳው ላይ አመቻቸሁኝ ሙዲር ስለነበርኩኝ። ኢፌክቲቭሊ ያለምንም ልጆቹ መድረሳውን ወደዱት። ሐቂቃውን ነው የምነግርህ። በኢልም ደግሞ ልጆቹ ሊለወጡ የሚችሉት ኢነመል ዒልሙ ቢተዓሉም ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዒልም ላይ ረጅም ሰዓት እዛች ጋር ስንጣድ ነው ውጪ ሄደው ሊያገኙት የሚችሉትን ነገር እዚህ ስንሰጣቸው ያለምንም። ለምን ካላችሁ አሁን በሌላ ሃይማኖት ብንመጣ በቤተ ክርስቲያን ደረጃ በተለያየ ደረጃ አካዳሚ ትምህርት ይሰጣል ማጠናከሪያ ምናምን እየተባለ ለምን በመድረሳዎቹ አይሰጥም? የሆነ ሸርን ነገር አውቀ ነው መጠንቀቅ ያለብንን መጠንቀቅ መያዝ ያለብንን ነገር መያዝ በዚህ እርምጃ ካልመጣን በስተቀር ሐቂቃ ኢፌክቲቭሊ እንወጣዋለን ብዬ አላስብም። በአሁን ሰዓት ያለው ተሞክሮ ደግሞ ጥሩ ነው። አረብኛን እንዲማሩ በየሙስሊም ትምህርት ቤቶች መደረጉ ተርቢያንም ደግሞ አፍተር ስኩልም ቢሆንም እንኳን እዛ ተርቢያ ላይ እንዲያገኙ ነገር ካገኙ ያለ ምንም። አንድ ጊዜ ዶክተር ቢላል ፊልስ ሲናገር የሰማሁት ነገር አለ። አንድ ተማሪ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ሲመጣ የተለያየ የቁርአን አያዎችንና ሐዲሶችን ሐፍዞ እንዲያፍዝ መውጣት ይቻላል ብለው ሲናገሩ ሰምቻቸዋለሁና በምን አይነት መልኩ ሲባል የፊዚክስ ቲዮሪ ሊመጣ ይችላል፣ የማቴማቲክስ ቲዮሪ ሊመጣ ይችላል። ያ መምህር የሆነ አያ እንዲያመጣ ሲያደርገው ምን ሲለው አብሮ ለምንድነው አብሮ አያይዘው ሲሄድ ይሄ ልጅ እስከ 12ኛ ክፍል ባለው የእርከኑ ላይ ብዙ አያዎችና ብዙ ሐዲሶችን ያፈዘ ሊመጣ ይችላልና አብረን ማያያዛችን ሐቂቃ አብረን መሄዳችን የማይቀር ነገር ነው፣ መሆንም ያለበትም ነው፣ ዋጅብ ነው። ለምን ብትሉ አልዕልሙ ፈሪደቱን አላ ኩል ሙስሊም ወሙስሊማ የተባለው ይሄ አካዳሚ ነው ይሄ የሸሪዓ ነው ተብሎ የተቀመጠ ነገር የለም እስካልተባለ ድረስ ዒልም የተባሉ ነገሮች በአጠቃላይ እዚህ ላይ ቢካተቱ አንድ አርገን ብናየውና አሲዘን አብረን አሲዘን ብንሄድ ኸይር ነው ብዬ እላለሁ። ወላሂ አለም። ጀዛከላህ ኸይር። እንደው አብዱሽኩር ረፍት ሰዓት እየደረሰ ስለሆነ እንደው አጠር ያለሽ ነጥብ እዚህ ላይ ብትጨምርልኝ። ለምንድን ነው አንዳንድ ጊዜ ያው ልጆች ቀደምም ከፕሮግራም በፊትም ስናነሳ ነበረ ሲማሩ ትምህርት ላይ ለምሳሌ የወደፊት ፍላጎታቸው ምናምን ሲጠየቁ ያው ፓይለት ወይ ዶክተር ኢንጂነር ምናምን የሚሉ ሀሳቦች ይነሳሉ። ለምንድን ነው እኔ ኡስታዝ መሆን ሼክ መሆን ፈልጋለሁ የሚሉ ሀሳቦች ማንሸራሸሩት? ያው ቅድም እንደተባለው ዒልምን እንደው ሸሪዓዊ አካዳሚክ እያሉ መክፈሉ እንደው ከሐደፉና ከመስደሩ አንፃር ሊያስማማ ይችላል። ንያው ግን እንደው የሁለቱም ንያ አንድ ከሆነ አካዳሚካሊን ብትማር ንያህን ካስተካከልክ ወደ ሸሪዓው ወደ ዲኑ ተቀይሯል ማለት ነው። እዚች ጋር ማለት ወላጅ ላይ ብዙ ጊዜ ማለት ነው ወላጅ ላይ ከታች ጀምሮ ልጆችን ተርቢያ ስናደርግ ልጆች ሲቀረጹ ያለ ክፍተት አለ። ለምሳሌ አሁን እንዳልከው ልጆች ስታድግ ምንድነው መሆን የምትፈልገው ምናምን ሲባል ዶክተር፣ ፕሮፌሰር፣ ፓይለት ይልሃል፣ ኡስታዝ አይልህም። ለምን? እታች የተቀረጸበት ነገር ወይም ደግሞ የሆነ ለዓላማ ተብሎ የሚሰጠው ነገር ያህ ነው። ብዙ ጊዜ ዋቂው ምንድነው አሁን ያለው ተጨባጭ በተለይ አፍተር ስኩል ያሉ እንትኖች እንደው ስሙ ራሱ አፍተር ስኩል ነው። የሆነ 12 ሰዓት ለአካዳሚክ ትምህርት ትሰጥና አንድ ሰዓት ደግሞ አለሽ ከአስር እስከ መግሪብ ትርፍ ሰዓት ናት። ልጆች ከሚባክኑ ሌላ ቦታ ከሚውሉ ምናምን ተብሎ የሚገቡበት ነው ያለው ተጨባጭ ማለት ነው። ከዛ አንፃር ልጆቹም ወላጅ የሰጠው ቦታ የወረደ ቦታ ስለሆነ እነሱ የሚሰጡት የወረደ ቦታ ይሆናል። ጊዜ ማሳለፊያ ነው። እንደው በቃ ይሄ ሀይቃ እዚህ ነው የሚባል ምንትን የለም በመሰረቱ። አንድ ያ ነው። ሁለት ደግሞ ምናልባትም ያው
በተቋምም ደረጃ መሰራት ያለባቸው ነገራቶች አሉ ብዬ አስባለሁ። የልጆች አላማ ያህ እንዲሆን ምክንያቱም አንድ ሰው ተምሮ ዶክተር ከሆነ ኢስላሚክ ተቋማት ማለት ነው። እንደዎችን ሀሳብ አረፍተ ወስደን ተመልሰን እናያታለን ኢንሻአላህ። የተወደዳችሁ ተመልካቾቻችን ያው ፕሮግራማችን አላለቀም። ካፍታ ቆይታ በኋላ እንመለሳለን። ሳትርቁ ጠብቁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ካፍታ ቆይታ በኋላ ተመልሰናል። ወዳችሁና ፈቅዳችሁ እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ያው ከእረፍት በፊት ወንድሜ አብዱሽኩር ጋር ከትምህርት ጋር ተያይዞ የሸሪያ እንትን መባል የለበትም ወንድም መሐመድ ሳኒም አንስቶት ነበረ። ያው እኛ ማለት የፈለግነው ለአንዱ ያው ሁሉም እውቀት ነው ለኢስላም እስከ ስራ ድረስ አንድ ሰው አካዳሚ ተምሮ የሆነ የመንግስት ሴክተር ላይ ቢገባ ዲኑንም ማህበረሰቡንም ሁሉ ነገር ያግዛል። ያው ቦታው ላይ መስራት ስላለበት በሁሉም ዘርፍ ላይ አንድ ሙስሊም ካለ በጥሩ ስርዓት በሚፈልገው መንገድ ተከትለ ሰውን ካገለገልክ ማህበረሰቡም ጥሩ ጥቅም ያገኛል፣ ይረካል፣ ፍትሃዊ የሆነ ስራ ይሰራል። ከዛ አንጻርም ያገለግል እኛ ማንሳት የፈለግነው ለዱንያው ትምህርት ብቻ ትኩረት ሰጥተ ዲኑን ወደ ታች የምታወርድ ከሆነ ማለት ልጆችም ከዛ የሚወስዱት ተርቢያ ቦታ እየሰጡት አይመጡም። በዚሁ መልኩ ያድግና ዛሬ ላይ የምናያቸው ብዙ ክፍተቶች ሊከሰቱ የሚችሉት እንደዛ ነው። ለምንድን ነው ሰዎች ዲኑን አሁን እኛ እንደ አረብ ሀገር ቢሆን ሁለቱንም ያው ደምጃ አርገው አንድ ላይ አርገው ይሰጣሉ። አካዳሚክ ምናምን ብለው አይለዩም። ኢቨን ቁርአን በአካዳሚክ ትምህርት ቤት ላይ ነው የሚሰጠው እስከ 12ኛ ክፍል ድረስ ዩኒቨርሲቲ ድረስ አንድ ላይ ስለሚሰጥ የመለየቱ እንትን የለም። እኛ ሀገር ላይ ግን ስትመጣ ያው የብዙ ሃይማኖት ሀገርም ስለሆነ ከዛ አንጻር አንዱ ላይ ብቻ ትኩረት አድርገ ትርፍ ሰዓት ብቻ ወይ አንተ ለማረፍ ስትፈልግ ኢቨን አሁን ክረምት አካባቢ ላይ ወላጆች ከልጆቻቸው ለመገላገል ሲሉ ብቻ ነው ወደ መድረሳ ምናምን የሚልኩት። እንደዛ ብቻ መሆን የለበትም። ምን ይዞ ነው የሚመጣው ከዚህ ምን አውቀዋል የሚለውን ነገር ክትትል የሚፈልግ ይመስለኛል። እና ሀሳቡን እንቋጭ ማለት እንትን ነው ሁሉም አካል ኃላፊነት ይወስዳል። ሐቂቃ ወላጅም እንደ ወላጅ፣ ተማሪውም ደረሳውም እንደ ደረሳ፣ ተቋሞቻችንም እንደ ተቋም የሶስቱ ድክመት ነው እንግዲህ እንትኑን ያወረደው። ለምሳሌ አሁን የሰው እንትን ሳይኮ ላይ አንድ የተጫነ ነገር አለ። ለምሳሌ ፓይለት ስትል የሚሰጠው ቦታና ደረሳ ስትል የሚሰጠው ቦታ ፍጹም ይለያያል። ዳይሬክተር ስትልና ኢማም ስትል ያለው እንትን ለየቅል ነው። ልጁ እኔ ሳድግ ኢማም መሆን ፈልጋለሁ፣ የመስጂድ ኢማም መሆን ፈልጋለሁ ማለት እንደ ድክመት እንደወረደ እንትን እንዲታይ የሆነ የተቀረጸ ነገር አለ። በማወቅም ይሁን ባለማወቅ እኛው ነን የቀረጽ ነው ያህንን ነገር። ይሄ ልጆቹ ገና ከወዲሁ አላማቸውን እንዲስቱ አላማቸውን እዛ ነገር ላይ እንዳያደርጉ እንቅፋት ሆኗል ብዬ አስባለሁ። ሌላው ደግሞ ምናልባትም ይሄ አንድ ሰው መቼም ዱንያ ላይ እስካለ ድረስ ያው ህይወት ነው የሚኖረው አይደል? ቀርቶም አካዳሚውን ተምሮ የሚያስቀጥለው ህይወት አለው። አካዳሚኩን ተምሮ እዛ ነገር ላይ ተምሮ አጥንቶ ስፔሻላይዝድ አድርጎ ማይሻ አለው ራሱ የተብቃቃ ክብር ያለው አለው። ቀርቶ ሀያቱን ለዕልም ሰጥቶ ከክፍለ ሀገርም በለው ከመድረሳም በለው እንደዛ ተንከራቶ ደግሞ ከዛ መጨረሻው ምንድነው የሚለውን ስታይ ልጆች አላማቸውን ወደዚህ ለማምጣት ትንሽ የሚከብድ ነገር አለ። ይህም ደግሞ ምናልባትም እንደ ተቋም ኃላፊነት ተወስዶ እንደው እስላማዊ እውቀቶቻችን በራሱ ይሄ በካሪኩለም ተዘጋጅቶላቸው በዲፕሎም፣ በዲግሪ፣ በማስተርስ፣ ዶክተሬት ምናምን እንደዚህ እየተባለ
ሐታ የስራ እድል የሚፈጠርበት ሁኔታ ቢመቻች ምናልባትም ያን ነገር የመለወጥ እንትን ይኖራል ብዬ አስባለሁኝ። ወላጅም ጋር ያለው ደግሞ ልክ እንደዛው ልጆችን ሰዓት መግደያ ሰዓት ማሳለፊያ ብዙ ጊዜ አሁን እኛ መድረሳ ላይ የሚገጥመን ነገር 4 አመት 5 አመት ልጅ ይዘው ይመጡና አረ አዛ አደረገኝ እስቲ እናንተ ጋር አረ እድሜው እኮ ገና ትንሽ እንዲህ ከቦታም ከሰዓትም አንፃር ምናምን ስንላቸው አረ ቤት ከሚያለቅስ እዚህ ይሻላል ይላሉ። የሆነ ያለው እንትን እሳቢው ይሄ ነው። በቃ የሆነ ጊዜ ማሳለፊያ አይነት ነገር ነው። ብዙ ጊዜ መራኪዞች ላይ አስተውለ ከሆነ አዳር ምናምን ላይ የሚያስቸግር ልጅ ነው የሚላከው እዛ በጣም የሚያስቸግር ልጅ ካስቸገረ አዳር ይግባ ይባላል። እዛ ያለውን ሄዶ በቃ እንትኑ እንደዛ ነው። የሆነ አላማ ግብ ምናምን ኖሮ ሳይሆን በቃ የሆነ ቺንታይም የሚቸገሩበትን ሰዓት ለማሳለፍ ነው እንጂ ኖ ልጄ እንደው አኺራዬ ነው የሚለው ራሱ ጠፍቷል። ቶ ዱንያዊ ጥቅሙን ተውና አኺራዬን መሸምትበት ነው የሚለው እንትን ራሱ ጠፍቷልና ለዛ ይመስለኛል ምናልባት አካዳሚኩ ገዝፎ ይሄ ዲናዊ እንትኑ የወረደው ከኛው አስተሳሰብ ከወላጆች አረዳድ እንዲሁም ደግሞ ያው እስላማዊ ተቋሞቻችን ካለባቸው ክፍተቶች የመነጨ ይመስለኛል። እዛ ከላከር ወደ ወንድሜ መሐመድ ታኒ ልምጣና ብዙ ዝም አለ አይደል? መርሐባ። ይሄ እንደው አሁን ባለንበት እንትን እንዴት ነው አሁን ያለው ማህበረሰብ ጋር እውቀት አለ ማለት እንችላለን? እናንተ ደግሞ እንደ ተቋማት ላይ የተለያዩ ትምህርት ቤቶች ላይ እንዳላችሁ እንደው አለ ካለን ለምንድን ነው እነዚህን ሁሉ ክፍተቶች የምናየው? የለም ካለን ደግሞ እንዴት ነው ይህን መቅረፍ ምንችለው የሚለውን ሀሳብ እናንሳ ካላችሁ ተሞክሮ። ብስሚላ እውቀቶች ይኖራሉ። እውቀት አለ ማለት ደግሞ እንትኑ ተግባር ይኖራል ማለት አይደለምና እውቀቶቹ ቢደረደሙ ፋህም የለም ብዬ ነው መረኔ የማስበው። ምክንያቱም በቅጡ እየተረዳ ነው አይደለም። እየተረዳንበት ያለው መንገድም አንዳንዴ ወይ የሆነ እንትን ይኖረዋል ብቻ የሚያስረዳውም ሰው ደግሞ መንገዶችም አሉ የራሱ የሆነ የቻለ አስተዋጽኦ ያደርጋል። ማህበረሰቡም ያለበትም እንትን አለና ትልቅ እንትን ይፈልጋል፣ የደም ማድማት ይፈልጋል። ሐቂቃ የምንሄድባቸው ሲስተሞች በራሳቸው የማህበረሰቡን ያማከለ ነው አይደለም የሚለውም ነገር ራሱን የቻለ የሆነ ጥናት ይፈልጋልና እውቀቶች ይኖራሉ። በተለያየ መንገድ ነው እውቀቶች እየተገኘ ያለው። ሐቂቃ በጣም አንዳንድ ሰው እንደውም አሁን ሰዓት በተለያየ የሚዲያ መስኮት ላይ ቀርብና በጣም ብዙ ነገሮችን ኤክስፕሌን ሲያደርግ በጣም ማብራሪያ ሲሰጥ ይታያል። ከየት ነው የመጣው እንዴት ነው ሁኔታው ምናምን ብለን ስንመለከት ደግሞ ያ የተነገረው ነገር ሁሉ አለ ወይ ብለን ስንል አንደርስታንድ ተደርጓል ወይ ተብሎ ሲባል ጥያቄ ምልክት ያለው ነገር ነውና የምናስተላልፍባቸው መንገዶች ማህበረሰቡን ያማከለ አይደለም። በተለይ አሁን በየመድረሳው ብንሄድ መድረሳዎች ቢኖሩ በእድሜያቸው ልክ ላይሰጥ ይችላል። እኔ ያጋጠመኝ ነገር አለ ሐቂቃ እንደ የፈትዋ ጉዳይ ለአንደኛ ክፍል እና ለሁለተኛ ክፍል የሚሰጥበት ተጨባጭ አጋጥሞኛል። ሐቂቃ እንደው ነፍሰሻ እንደው አንድ ህጻን ልጅ መታ አፍሪካ ቲቪ ማየት ይቻላል ወይ ብላ ፈትዋን የጠየቀችኝ ሐቂቃ ይሄ እኔ ያደማል። ሐቂቃ ያቺ ልጅ በአንደኛ ክፍል ያለች ተማሪ ስለ አፍሪካ ቲቪ መታየት ያለ መታየት ጉዳይ ኢሹ አይደለም፣ አስለን የአኺራም ጉዳይም አይደለም፣ ራሱን የቻለ የሆነ መሳላ ነውና እቺ ልጅ ልታውቅ የሚገባው በዚህ እድሜዋ ምንድነው እንትኑን የሆነው በቃ ከፈረሱ ጋር ይቀደመ ነው ነገሩና እየሆነብን ያለውና ይሄም ነገሮች ሲጨማመሩ ነው አሁን ያለንበት ተጨባጭ ሊፈጠር የቻለበት ምክንያትና አላዲቃ ካሪኩለሙ መስተካከል አለበት። በመጀመሪያ ደረጃ ካሪኩለሙ ከተስተካከለ የትኛው መርሐላ ላይ የትኛው ነው መሰጠት ያለበት የትኛው ነው አውለውያቱ የሚሉት ነገሮች መታየት አለበት። ማህበረሰባችን ዋቂውስ ምንድነው? ዋቂውም ራሱ ማየት የግድ ነው። አሁን ለምሳሌ ከአካባቢ ይለያያል። እኔ እንደ ድንገት ደግሞ እንደተሞክሮ ሆኖ ብዙ ቦታዎችን አይቻለሁና ከአካባቢው ራሱ ይለያያል። አንዳንድ የሆነ አካባቢ ላይ የሆነ ሲስተም ተጠቅመክ ተማሪ ወደ መድረሳ መጥቶ ማግኘት ያለበትን እውቀት እንዲያገኝ ልሰጠው ትችላለክ። ወንድሜም እንዳለው ኡስታዞቹ ጋር አስተማሪዎቹ ጋር የሚሰጠው ግምት አንሷል። ኢልም ደግሞ በባህሪው ኢልም የሚሰጥህን የሆነ አካል ካላከበርከው እውቀቱን አታገኘው።
ምክንያቱም ዋና ባለቤቱ የሆነው ምንጭ የሆነውን ባለቤቱን ንቀኸው እንዴት አድርገህ ነው እውቀቱን ልታገኝ የምትችለውና ልጆች በቤተሰብ ደረጃ ላይ ቤት ውስጥ ሲወራ ባለው የወሬ እንትኖች መሃል ላይ ኡስታዝ ማለት ምን ማለት ነው የሚለውን ነገር ትልቅ የሆነ ቦታ ሊሰጠው ይገባል። የሆነ ቦታ ካልተሰጠው በስተቀር ሐቂቃ እኔ አላህ ጀዛውን ይክፈል አባቴ እዚህ ደረጃ ላይ ሊደርስ አስተዋጽኦ ያደረገው እሱ ነው። ምንድነው ከተባለ ገና በልጅነቴ ትዝ ይለኛል ሐቂቃ የተለያዩ ዑለማዎችን እንትኖችን ይከፍትልኝና ኢንሻአላህ ለወደፊቱ የዓለም ዓሊም እንድትሆን ነው የምፈልገው የሚል እንትን አጋብቶብኛል። ሐቂቃ የሆነ ስማር ራሱ የአካዳሚ ትምህርት ስማር ራሱ ቁርአን ካልጨረስክ ትምህርት አትገባም የተባልኩበት ሸርጥ ነው የተደረገብኝ። የሆነ እንደዚህ አይነት አቋም ያስፈልጋል፣ ቤት ውስጥ ራሱ ያስፈልጋል። ለምን ካላችሁኝ አካዳሚ ትምህርቱ ይሄ የሸሪዓው ትምህርት ለአካዳሚ ትምህርት እንቅፋት ተደርጎ መታየት የለበትም። በመጀመሪያ ደረጃ አንድ እውቀት ሌላኛው እውቀት ተደጋጋፊ ነው። እኔ ትምህርቴን ላይ ያጋጠመኝ አንድ ኬሚስትሪ አስተማሪ መቼ ማረሳው ካፊር ነው። ምንድነው ያለው? እሱ በሃይማኖት እኮ ጎበዝ መሆኑ ይበልጥ እንደውም አካዳሚ ላይ የተሻለ የሆነ እንዲሆን ያደርገዋል። ልጆቻችን በዲን የተሻሉ ቢሆኑ አካዳሚ ላይ የተሻሉ ይሆናሉ። ስናየውም ደግሞ ሙስሊሙን ተማሪም ስንመጣ አልহামዱሊላህ ሰቃይ ተማሪዎች ይመጣሉ። ማሻአላህ ጥሩ ጥሩ የሆኑ ተማሪዎች ይመጣሉ። ግን ያንሰናል፣ ገና ነው። ጉዞ ነው የተጀመረው። ከዚህ በላይ ያስፈልገናል እንጂ ቢገባበት እንደውም ያግዛል እንጂ እንደውም በደንብ አድርጎ ነው የሚያግዘው ሐቂቃ። ምክንያቱም ሙተአዲብ ይሆናል። አሁን በየትምህርት ቤቶች ቀውስ እየሆነ ያለው ምንድነው? አኽላቅ ጉዳይ ነው። ግብረገብ እየተባለ አሁን መንግስት በካሪኩለም ደረጃ አውርዶ እስከታች ድረስ ግብረገብ እያለ እየሰጠን ያለው ይሄ ክፍተት ስላለ ነው። ይሄ ደግሞ በሃይማኖት ቢሞላ ደግሞ ከምንም በላይ ትልቅ የሆነ ነገር ነውና እኔ ሐቂቃ አድምተን ብንሰራ በቃ ሁሉም ኃላፊነት ያለበት አካል ብዙ ጊዜ አይተን ከሆነ በማስተማር ደረጃ ላይ ስትመጣ ፊዳ ነው የሚሆነው መምህሩ፣ ኡስታዙም፣ ሼኹም ፊዳ ነው የሚሆነው። እሱ የሚፈልጋታችን ምንድነው? ዛሬ ያስኳትን ነገር እንደምንም በምንም በዚህም ተብሎ እንዲወስዱልኝ ነው የሚለው ጭንቀቱ። ሌላኛው አካል ደግሞ አስተዋጽኦ ከማድረግ ይልቅ እንደውም አንዳንዱ እንቅፋት የሚሆንበት ተጨባጭ አለ። እነዚህ ነገሮች ሁሉ ሲደመሩ አሁን የምናያቸው ውጤቶች እያሳዩን ያለውና ሐቂቃ እኔ አንደኛ በመጀመሪያ ደረጃ እኛም ትልቅ የሆነ ክፍተቶችን ካሉብን በየመድረሳው እንሂድ። አሁን ለምሳሌ ሲስተሞች መደረግ አለበት፣ ተማሪ ይበልጥ እንዲከታተል እርምጃ መውሰድ ካለብኝ በመድረሳ ደረጃ እኔ እርምጃ መውሰድ አለብኝ። ልክ ትምህርት ቤት እንደሚወሰደው የዚህ አይነት እንትኖች ቆፍጠን ያሉ ነገሮች ካሉ አህለን ወሳህለን ከምንም በላይ ትልቅ ነገር። ምክንያቱም አሉ ወላጆች ለዚህ ኢብራ የሰጡ ወላጆች ልጆቻቸው ጤሃማ ሲሆኑ ይታያል። እኔ አሁን አባቴ ትንሽ ያቺ ንግግር ነች ለኔ ትልቅ አስተዋጽኦ ያደረገኝ። አልহামዱሊላህ አላህ ጀዛውን ይክፈለውና ልክ እንደዚህ ሁላችንም ደግሞ በልጆቻችን ላይ አንዳንድ ጊዜ ደግሞ የህይወት መስመር ደግሞ አላህ Subhanahu Wa Ta'ala ያስቀመጠልን ነው የሚሆነው። ልጆቻችንን ስንቀርጽ ልክ ፓይለት እንደምንለው ዶክተር መሆን አለብህ እንደምንለው እንዲህ መሆን አለብህ እንደምንለው ሁሉ ለምን የሁሉም መሰረት የሆነው አስተማሪ ትሆናለህ ለምን አንለው? ለምን ኡስታዝ ትሆናለህ ለምን አንለው? ማህበረሰብ ቀራጭ ትልቅ እኮ ነው። አሁን ለምሳሌ ዶክተሩም በለው ፓይለቱም በለው ሌላውም የመጣው ማን ነው? ከማን ነው? መምህር ነው የሚቀርጸው። እድሜ ልኩ ዓለም ላይ ትልቅ ተጽዕኖ የሚፈጥሩ ሰዎችን መቅረጽ ማለት ሐቂቃ እኔ እንደ ቀላል የሚታይ ነገር አይደለም። አንድ ታላቅ ሰው ምንድነው ያሉት? በዚህ ምድር ላይ ከሚከብዱ ነገሮች ሁሉ ነገር ቀላል ናቸው፣ የሰው ልጅን መቅረጽ ከባድ ነው የሚሉት። እኛ ኡስታዞች ስንሆን አስተማሪዎች ስንሆን ያለ ምንም እዛች ጋር ሰው ልጅ ነው የምንቀርጸው። በተለይ ደግሞ በዲኑ ስንመጣ ደግሞ ሁለቱንም ሀገር ነው የምንቀርጸው። በዱንያ ላይ ሲኖር እንዴት አድርጎ ነው የሚኖረው ይሄ ልጅ፣ ወደ አኺራ ሲሄድ ደግሞ ምንድነው የሚኖረው የሚለውን ነገር ትልቅ የሆነ ምክንያቱም ሳር ቅጠሉም ሁሉ ትልቅ ቦታ የሰጠውን ነገር እኛ ሰዎች አይደለን ወይም ይሄ አእምሮ አለን፣ አላህ የሰጠን ልቦና ሰጥቶናል። ሳር ቅጠሉ ያከበረው አሳ ራሱ ሳይቀር ለዚህ እውቀት ለሰጠው ለሚሰጠው ሰው እያከበረ ባለበት ተጨባጭ እኛ በቤታችን ኡስታዝ እንዳትሆን በዚህ አጋጣሚ ምናልባት ቅድም ሲባል ኡስታዝ መሆን እፈልጋለሁ የሚለውን ነገር ሲል እኔ እንደ አጋጣሚ ልክ የመጀመሪያ ትምህርት ሲጀመር ምን መሆን ትፈልጋላችሁ ብዬ ነው የምጠይቀው። መድረሳም ይሁን የትም ይሁን እጠይቃለሁኝ። በምጠይቀው ምላሽ የማገኘው ነገር ከሚገርማችሁ የአሁኑ ትውልድ በጣም ምርጥ ትውልድ ነው፣ ደስ የሚል ትውልድ ነው።
ደንግጫለሁ። አንድ ጊዜ ያልጠበቅኩት መልስ ነውና ኡስታዝ መሆን እፈልጋለሁ ብላ ስትለኝ አንድ ልጅ ሐቂቃ የተደሰትኩት ደስታ ቀላል ነገር አይደለም። እኔ ያው በመጀመሪያው ክላስ ምንድነው መሆን የምንፈልጋቸውን ለማሳካት ካሁኑ እርምጃ መራመድ አለብን። እንደ ሸሪዓ ስትመጣ ንያ መኖር አለበት። በማስተምራቸው በእያንዳንዱ ያው ስለ ራሴ ለመናገር ሳይሆን ተሞክሮ ነውና በእያንዳንዱ በማስተምራቸው እርከኖች ላይ የመጀመሪያ ክላስ ሳገኝ ፈዳኢሉል ዒልምና ዑለማ ሳልናገር አላልፍም። ምክንያቱም ደረሳው ቀድሩን ማወቅ አለበት። የዛኔ ቀድሩን ሲያውቅ ነው። አሁንም ደግሞ እሱ ነው የጠፋው። አዎ ይሄ መምጣት አለበት በየክላሱ። ሐቂቃ ኪታቡን ራሱ አንድ ኪታብ ፊቂ ላስተምር እችላለሁ። ከፊቂ ጋር ተያይዞ ኢማሙ ሻፊዒ ምን ሰሩ ለዚህ ማህበረሰብ? ለምንድን ነው እንደ ፀሐይ ናቸው የተባሉት? የሄዱበት ኪንታሮት እኮ አሟቸው እኮ ደምቷቸው ጫማቸው እስኪሞላ ድረስ ትልቅ መስዋዕትነት ዋጋ ከፍለዋል። ኢማሙ ቡኻሪ ለዚህ ኡማ ሐዲስ እንዲተላለፍ ትልቅ ዋጋን የከፈሉት። እያንዳንዱን ብንሄድ የየራሱ የሆነ ዋጋ ተከፍሏል። በተለይ ደግሞ እንደኛ ሀገር እኔ አላሁ ፍቆን ሀጅ መሐመድ ራፊን አይቻቸው ታጅብ ያለ ሐቂቃ የሳቸው የነበራቸው እንትን ዑለማን እንድወድም አንድ የሳቸውን በማየቴ ብቻ ነው፣ ሌላ ነገር አይደለም። ዑለማ እንድወድ ያደረገኝና ምን ለማለት ነው የፈለኩት፣ በተለይ በእኛ ሀገር ተጨባጭ ስንመጣ ዓለመል ኢስላም ጉድ እያለ ነው ያለው። በተለይ ውጭ ሀገር ሄዱ ዩኒቨርሲቲ እኔ አልሄድኩም አላየውም። ዩኒቨርሲቲዎች ምናምን የሚያይ ሰው አዝሃር ዩኒቨርሲቲ ላይ የተለያዩ ቦታዎች ላይ ኡስታዞቻችን መሻይኾቻችን ሲናገሩ ምን ሰማው ከባድ የሆነ ነገር ሲያጋጥማቸው እስቲ ይሄ የሀበሻ ዑለማዎችን ሂዱና ጠይቁ ተብሎ ይባላል። በዚህን ያክል ነው አላህ እስልምናን በእኛ በተለይ ፊድ ቢዳያ ነቢ ሰለላሁ ዐለይሂ ወሰለም እንትን ሲሉ ወህይን በመቀበል ደረጃ አስተዋጽኦ አለን። ፊል ወሰጥም ደግሞ በእኛው እርከኑ በመጣንባቸው እርከኖች በአጠቃላይ ለዒልም እኛ ትልቅ ቦታ ነው አላህ እንትን ያደረገን ባለቤት አድርጎናል። ግን አሁን ግን ያለው ተጨባጭ ምንድነው ከተባለ ሁሉም በየቤቱ በነፍስ ወከፍ ሐቂቃ ልጆቻችን የምንወድ ከሆነ ቤተሰቦቻችን የምንወድ ከሆነ ገና ካሁኑ የዱንያውንም የአኺራውን መስመር ልናሰምርላቸው ይገባል። ያ ደግሞ በማክበር ነው። ዑለማ ሲከበር ሳር ቅጠሉም ያለውን ነገር ሙዓመላ ይጀመራል። ዑለማ ያላከበረ ሰው ከራሱም አይግባባም ያለምንም። የዑለማን ቀድርን ትንሽ ማሳነስ የለብንም የሚል ትልቅ ነው። ከዚህ ይመስለኛል አላቅም የሆነ ሼክ ተብሎ ይባላል። አንዳንዱ እንደውም አላህ እንትን ይበለን በስም ደረጃ መጥራትም የለብኝም። እንትን ቅል ራሱ ማንጠልጣያ ያለው የራሱ የሆነ አይደል የሆነ ሊንጠለጠልበት የሚችል የሆነ ስም አለው። ያ ዒልም በቀልድ አልመጣም። ከኔ እድሜ በላይ ዋጋ ተከፍሎ ተርቦ ሐቂቃ እኔ አንድ ደረሳ ከጎዳና ከዑለማዎቻችን አሁን ካሉ በጣም ከሚታወቁ ትልቅ ለማህበረሰቡ አስተዋጽኦ እያደረጉ ካሉ ዓሊም ስማቸውን ባልጠቅስም ጎዳና ህይወት ላይ አሳልፈዋል። አሁን ላሉበት የህመማቸው ችግር መፍትሄ እንትኑ መንስኤው ያ ነው። ኑ ደግሞ አዲስ አበባ ላይ ሲመጣ ግማሽ እንጀራ ለመብላት ተብሎ ሲባል በነፃ ቁርአን ያስቀራ ነበረ ኡስታዝ። ያም ስሙን እየተቋሸሸ ሌላም ነገር እየተደረገ ሐቂቃ ልክ ነብይ ሳይከበር አላህ ቁጣውን እንደሚያወርደው ሁላ ዓሊም ያልተከበረበትም እንትን የለም። ምክንያቱም ነብይ በሌለበት ነብይ ማን ነው ከተባለ ዓሊም ነው፣ እውቀት ያለው ሰው ነው። ምክንያቱም ወህዩን ሊያስረዳን የሚችለው ያልገባንን ነገር ብሪፍ ሊያረግልን የሚችለው ዓሊም ነው፣ እውቀት ያለው ሰው ነው። ምንድነው ያሉት አለ ምን ዓለሚ ሐርፈን ሲርቱ ለሁ ዓብደን ነው። በዚህ ደረጃ የት ነው ያለ ነው? በፊት አባቶች ሐቂቃ እኔ ባለኝ በሐያቴ የሚያጋጠመኝ ነገር ለኡስታዝ ትልቅ ቦታ ስለሰጠም ይመስለኛል ሐቂቃ ለኔም ኡስታዝ የሆንኩት ብዬ ነው ማሰበው። እና አንዳንዴ ሰበብ አለው። ኺትማ ሳኻተም ኡስታዞችን ጠርቶ ስጋ ምናምን ተሰርቶ ምግብ ያለችው የነች የገኘችውን ነገር ተሰርቶ ሲበላ ምክንያቱ የኔ ኺትማ መሆኑን ሳስብ የነበረኝ ደስታ ቀላል ነገር ነው። የተሰጠው ቦታ ነው። ዛሬ ላይ እንዴት ነው ኬጂ ሰው ሲመረቅ ሰርግ ነው? ኧረ ብዙ ነገር ይደረጋል ሐቂቃ እንደዚህ ማበረታታ። አሁን እኔ ልጄ ጁዘል አማ ሲገባ ወላሂ ሰደቃ ላደርግለት ይገባል። ተባረክ ሲገባ ደግሞ የሆነ ነገር ላደርግለት ይገባል። ተሽጂዕ ያስፈልገናል ያለምንም። ያሲን ሲገባ ራሱን የቻለ የሆነ በተለይ ይሄ ከገጠሩ ዓለም ላይ ዑለማዎቻችን የመጡበት እንትን አንዱ ራሱ የተርቢያ እንትን ነው። ያው እኛ ካለን የመቀበሉ ችግራችን ነው እንጂ
ቤትም እኮ ኑር ነው እኮ የሚመጣው እኮ አንድ ልጅ በቁርአን ምክንያት ሰው ተሰባስቦ የሆነ ነገር ሲል ይሄ ልጅ በእኔ ምክንያት ነው የተሰበሰበው ዛሬ ደግሞ ለሱም አይረሳውም ለሱም ትልቅ የሆነ ነገር ነው ምክንያቱም እየሄድንበት ያለው መንገድ አለ ለአካዳሚውም እንበለው ለሌላውም የሆነ ሀያታችን ላይ እየሄድንበት ያለ እንትኖች አሉና ከዚህ አግባብ አንፃር እኔ ሐቂቃ እንደዚህ አይነት ነገሮችን ቢለመዱ ተሽጂዕ የማድረጉ ነገር አርአያ ሊሆኑ የሚችሉ ዑለማዎችንም ደግሞ ፊት ለፊት እያስቀመጡ ደግሞ ቤት ውስጥ ያንን ነገር መጠቀም ሞር የበለጠ ልጆችን እንትን ሊላቸው ይችላል ከእንደገና ደግሞ የትኛው ነው በእንትን ደረጃ ላይ ሲመጣ ከእለት እለት ክትትሎቻችን ምን ያህል ነው ከቁርአን ጋር በተያያዘ እኔ አሁን ያን ማስቀራበት መድረሳ ከአስር በኋላ ላይ ኮሚኒኬሽን አለ የማይቀር ከወላጆች ጋር መገናኘበት ዛሬ በአኽላቁ እንዲህ ነው በቁርአኑ እንዲህ ነው ብዬ አስቀምጣለሁ ያሉ ችግሮች ካሉ እንትን እላለሁ ከዛ የከፋ ነገር ካለ በአካል መገናኘት ካለብን ታካል ተገናኝቶ መወያየት ያስፈልጋል የሆነ እንትን ይፈልጋል በተለይ አሁን አካዳሚ ላይ የምንጠቀማቸው ሲስተሞች የሚጠቅሙንን ወደዚያ አምጥተነው ልጆቹ ሞር እንትን እንዲሉ ከእንደገና ደግሞ ኡስታዞችም ጋር የምንይዝበት አያያዝ አንድ ጊዜ ተሽጂዕ ወሳኝነት እንዳለው ነው ባይዘጉ እኔ ቁርአን ስቀራ አይገባም ከሚባሉት ውስጥ ከነበርኩት ነው ግን 100 ምናምን ተማሪ ቁጭ ብዬ ሳስቀራ ኡስታዝ የመጡና አፉ በለኝ ነው ያሉኝ አላህ በሚያውቀው እኔ ምንም ሌላ ሰው አልነገርኩም ለራሴና ከአላህ ጋር ነው የምትምለው አይገባው የሆነ ሰዓት ላይ ስታስቸግረኝ አይገባውም ብዬ ያልኩኛል እኔን ግንባራቸውን ሳንኳቸው ለምንድን ነው ይሄን ያደረኩት እሳቸው የዛን ያንን ነገር ማድረጋቸው ለኔ ትልቅ አስተዋጽኦ አድርጎልኛል እና ተሽጂዕ የምንለው ነገር ወሳኝነት አለው አዎ መስመር ላይ እንዲገቡ ማድረግ አለብን በተለይ ከመድረሳ እንዳይወጡ ትልቅ ጥረት መደረግ አለበት ከመድረሳ ከወጡ የት ነው የሚሄዱት ሐቂቃ እኔ ምንም አይታየኝም ምንም አንድ ደህና ቦታ አታይድም ልጆቻችን ልናዝናና ብንሄድ ራሱ የት ነው የምንወስደው ልጆቻችን መስጂድ እኮ እያስገባን አይደለም እኮ በተለያየ ምክንያት ምን እየተባለ ወይ ይነጅሳሉ ወይ ይረብሻሉ ይረብሹ እኛ ከነብዩ አንበልጥም ሐቂቃ የሆነ ልጆቻችን የምናሳይበትን መንገድ ነው ብዬ ነው ማስበውና አፈና በዛው መሰለኝ ኢንሻአላህ ወደ ወንድም አብዱ ሽኩር ለምጣና ያው ጥሩ ተሞክሮ ስለሆነ ነው እየሰማን ያለ ነው እንደው ምን አለ አሁን ከምንኖርበት ተጨባጭ ጋር ተያይዞ አሁን ሰዎች ብዙ ጊዜ በአካዳሚ ሂደው የሆነ ትልቅ ቦታ ሲደርሱ በፊት አለ ከዛም አንፃር ይሆናል ወላጅ ብዙ ነገር የሚያደርገው ይሄን ብትሆን አሁን ላይ ግን ተጨባጩን ካየኸው ሰዎች ሜዲሲን ተምረው 7 አመት ደክመው ቁጭ እያሉ ነው ከዛ በተሻለ እንደው ቁርአን የሚያክሰው ነው የስራ እድል ያለው አሁን እንደውም የኡስታዝ እጥረት ነው ብዙ ቦታም ያለው ገባ እዚህም ኡስታዝ ይፈልጋል እዚህም ኡስታዝ ይፈልጋል አታ እንደው ከዱንያ ጋር ራሱ ካያያዝ ነው ጥሩ ነገር ሊገኝ የሚችልበት እዚህ ዘርፍ ላይ ስትሆን ነው ከአላህ ጋርም ቅርብ ያደርጋል ዱንያንም አኺራንም ያሳምርላል እንደው ከዚህ ጋር ተያይዞ አንተም እነዚህ አይነት ችግሮች አሁን ወንድሜ እንዳነሳው ከኡለማ ጋር ያለው ወጣቱና ኡለማ ጋር ያለው ክፍተት በተለይ አሁን ባለንበት በጣም ፈታኝ ዘመን በቲክቶክ ዘመን ላይ ማንም ሰው ወጥቶ ሙፍቲ መሆን የሚችልበት የፈለገውን ማውራት የሚችልበት ፈትዋ የሚሰጥበት ልቅ የሆነ እንትን ላይ ነው ያለው ያው ሰዓታችንም እያለቀ ስለሆነ ወደ ደቂቃ ነው ያለን ጠቅልል አድርገህ እስቲ እነዚህን ሀሳብ አንሳና በክፍል 2 ኢንሻአላህ በስፋት እናያቸዋለን መርሐባ አንተ እንዳልከው ነው እንደውም ቅድም ጥያቄው ራሱ አስደነገጠኝ አሁን እውቀት አለ ወይ ስትል ግራ ገባኝ እውቀትን የሌለው ወይስ ደረሳና አስቀሪን የሌለው የሚለው ነገር አንዳንድ ሰዎች እኮ ምን ሲሉ ትሰማለህ በቃ የእውቀት ክፍተት ስላለ ይላል በተቃራኒው ደግሞ አሁንማ ያልደረሰው እንደው መስረቅ ወንጀል እንደሆነ ሁሉም ሰው ያውቃል ግን በዛው ልክ ደግሞ መርካቶ ላይ ያለው እኛው ሙስሊሞች ነን ስናምታታ ይታያል እኔ ምንድነው እንትኑ እውቀት ያኒ አለ ማለት ቁርአን ሐዲስ እስካለ ድረስ እውቀት ይኖራል ሌላው እንደውም እውቀት በጣም ይሄ በቀላሉም ተደራሽ የሆነበት ምናምን حتى እንደውም ለዚህ ሁሉ ጥንቅጥም እንደመነሻውም እሱም ሊሆን ይችላል በተለይ ደግሞ ሸሪዓዊ የሆኑ እውቀቶች ሲስተማቸውን እንትን ብለዋል ማለት ያኒ ድሮ እኛ ስንሰማ የከተማ ልጆችን ብንሆን ሲልሲላ አለው እውቀት የሚያዝበት ራሱ ማለት ነው ገሌ ከገሌ እየተባለ አሁን ያው ሙፍቲ ጎግል አሉ
አብዛኛው ነገር እዛ ነው በቀላሉ ታገኘዋለህ እና እውቀቱ አለ ግን እውቀቱ የሚያዝበት መንገድ ነው። እንደገና ደግሞ ይሄ ደረሳው ያለበት ተጨባጭ ሐታ እውቀቱ የሚሰጡ ዓሊሞቻችን ራሱ ያሉበት ሀቂቃ ነው የምለው። አሁን ላይ መምሩን ለቂራአት ለእውቀት እንዲህ አይነት ትኩረት ተሰጥቷል ወይ ጥያቄ ምልክት ውስጥ የሚገባ ነው። አሁን ላይ አሉ የምንላቸው ዑለማዎቻችን በየመንደሩ ያሉ እንትኖቻችን በትክክል እንደው በፊት የነበሩበት የቂራአት ማድ ላይ አሉ ወይ የሚለው ራሱ በፊት በነበረው ሲስተም እየሄዱ ነው ወይ? እንደው ሌላው ይቀር ይሄ ዘመናዊ ካሪኩለም የምንለውን እንተውና አሉ ወይ የሚለው አንድ ጥያቄ ነው። ሌላኛው ደግሞ ካሪኩለም በቃ አሁን ላይ ይሄን ጥንቅጥ ሊያስተካክለው የሚችለው ነው ወጥ የሆነ እንደ ሀገር አንድ ሰው ኬጂ ዘሎ ፕሪፕ እንደማይገባው ሁሉ ሃይ ስኩል ዩኒቨርሲቲ እንደማይገባው ሁሉ እዚች ጋር እውቀቱ ደረጃ ያስፈልገዋል፣ ሂደት ያስፈልገዋልና እውቀቱ አለ። እውቀቱን የምንሰጥበት ሂደት ግን ትንሽ ቆም ብለን የምናስብበት ነው ብዬ አስባለሁ። ጀዛከላህ ኸይር። እንግዲህ ቀሪ ሀሳቦች ካሉ ኢንሻአላህ ያው በሚቀጥለው በክፍል 2 ላይ በስፋት እናነሳቸዋለን። ያው ከሰዓት አንፃር እንግዲህ እዚህ ጋር ልናቆም እንገደዳለን። ያው የቀረ ሀሳብ ካለ እንግዲህ አፉ በለንና በሚቀጥለው ክፍል 2 ላይ ኢንሻአላህ በስፋት እንዳስሳቸዋለን። ያው እናንተም ያላችሁን ጊዜ ሰጥታችሁን እዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ባስተላለፋችሁት መልእክት እኛም ተመልካቾችም የምንጠቀም አላህ ያድርገን። የተወደዳችሁ ተመልካቾቻችን የክፍል 1 ፕሮግራማችን የእውቀት ፍለጋ በኢስላም የሚለው በዚሁ ይጠናቀቃል። ግን በክፍል 2 ሳምንት ኢንሻአላህ በስፋት ቀሪ ሀሳቦችን ለማየት እንሞክራለን። ከዚህ ፕሮግራም በአማረ ሁኔታ ወደ እናንተ እንዲደርስ የካሜራ ባለሙያዎች ከኛ ጋር በመሆን አብረዋችን እየደከሙ ነው ያሉት። እናንተም በዱዓችሁ አትርሷቸው መልእክቴ ነው። እስከ ሳምንት መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።